ኢየሱስ አለስልሶ ኢየሱስ ጣል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጣለዋል። ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደው ሚል ሰው ይሻላል። ለምን ለመስበክ ይመችል ዞር ባይ ባላት እቺን የምትሯሯጥ ጋለሞታ ሴትዮ ስራታ ሲዛል ሌላሉ እንደ ከዚህ ቤት ሌላ እንትን ነው። አይ እኔ ሙሉ ቪዲዮ ሳላይማ ሙሉ ይሻላል። እስቲ እሺ ማሂ ያለ ማሂ ጋር መሰለኝ ሙሉ ላውጣ ጭጋለ ሞታ ሴትዮ ምን ይልክላክልኝ አይቶኒ አይኛ ሰው ሌላ ከታች አብዱ ማነው ስሙ ብቻ ኦኬ ስሙ የለም ኮፒ ፔስት ማድረግ እንዳይደክም አብዱል ካሪም እየጠበቀህ ነው ያልከኝ ልጅ ሁሱን እየጠበኩኝ ነው። አብዱል ካሪም ከነማማይ ጋር ይወያይ። ኦኬ አዎ እንትን ሚዲያ ላይ ሁሱ ስለሌለ ነው ምናምን ስላሉ ይምጣ ችግር የለም ጊዜ እንትን ይምጣ። አረ ሚና ጋር ባለኩ ሚና የለቀቀው ጋር ሚና ጋር እኮ ከሚና ነው እኮ ነው ከፈትኩት ነው። አረ ሙሉ ነበር እኮ መጨረሻ ላይ እንትን አድርጎ አኬ ሚና ይሰማል አለ ይሰማል ወይ ቆይና በውስጥ ልክላለሁ። እኔ ጋር ሚድናይት እየሆነ ነው። እየመሸ ነው። እንቅልፍ እየመጣ ነው። አትፍሪ ቡካ አትፍሪ ተረጋጊ። ምንም አያመጣም። ምንድን ነው የምፈራው? ምን የሚያስፈራ ነገር አለ እንዴ? ቪዲዮዎችን አትፍሪ። አይ ፈፈታ ምንድን ነው የሚያስፈራው? ኩስ በቃ እና ይታይ ሲል ነው እንዴ ሉጣ የምትይው ነው? ይሄው እየታየርን እንዴ? ቅድማ ያየሁት እኮ የተቆራረጠ ገና ቪዲዮ ሳይከፈት ተሚ ከታች ቡካ ልትወጣ ነው እያለ ነበር። አይገርም እንዳለው ልትወጪ ነው። ስለዚህ አቀጥፋራለች ማለት ነው እንደዚህ አይነት ነገሮች። እኔ ባይ ዘ ዌይ ለምሳሌ እኔ እንዳልክን በጣም ነው የምወደው። አይ ላቭ እንዳልክ። ስለዚህ እኔ ባይም ባላይም ችግር የለውም። አሁን አኬን ሰው በእኔ ፊት አኬን መጥፎ ነገር እንዲናገር እኔም አልወድም። መሲስ ያውቃል። ስለዚህ እንደዚህ እንትን ዲፈረንስ የለውም። ያኔ እሺ ቆይ እሺ እንደዚህ እናርጋ ቡካ ካንዴ ነው እሺ መጥፎ ነገር ሲናገሩ አትወጂ ምናምን እሱ ጥሩ ነው። ባይዚ ማለት ለምሳሌ ቁጭ ወንድሞችሽ ምናምን መጥፎ ነገር ሲነገርባቸው በእነርሱ ላይ አይ እንደው እኔ ቁጭ ብዬ ወንድሞቼ እንደዚህ አትናገሩልሽ ቤቶች ምንም ችግር የለውም። ባይዚ ኖርማል። ግን እኛ ምንም መጥፎ ነገር አንናገርም። እሱ የተናገረውን ብቻ ግን እንስማ። ይሄ እሱ እንደማትናገሩ አውቃለሁ። እኔ እያለሁ እኮ ቪዲዮ ይከፈትሽ ቪዲዮ ይከፈት ቪዲዮ ብቻ ኖ ፕሮብለም ክፈተው። ሁሉ ቤዛ ሰጠ ይለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን እኮ ነው ቤዛ የምንለው። ብዙ አባታችን እንዳሉትም ያው ከቤታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሙሉ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም። እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አይደል? አስታውስ። ወይኔ በላቸው። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይብል ዲስ ጋይ ሊትራሊ ዲሞኒክ በነገራችን። አሁን ህፃናቶችን ያምታታል። አሁን አሳይን እስቲ አንተ ጥቅስ ያመጣል ብዬ ስጠብቅ
ምን ላሳይህ ካኬ? አይ እሱን ልጁን አሳየኝ። አሁን ደግሞ ሊትራሊ የምትለውን ቃል ተጠቅሞ ደግሞ ምንድን ነው አሁን ያለኝ? ዴሞኒክ ነው ያለው። ዴሞኒካ ከስሙ አሰው እኔ አሁን ስለ ጌታችን አንዴ ቆይ ማለት እኔ አስቀድሜ ለጌታችን ቤዛ የሚለው ቃል ልክ እንደሚነገረው አላ ኤግዛክትሊ ያቺው ቤዛ የምትለዋ ለጌታችን የምትናገረው ያቺው የራሷ ቤዛ የምትለዋ ቃል አይደለም ለሌላው የምትናገረው ባይዚ ይለያያል። ቃል ቤዛ ሲባል ሌላው ጌታችን ቤዛ ባለበት ሴንስ እንደማይሆን እናውቃለን። ሪደምሽን እንደማለት ነው። አሁን ክርስቶስ ነው ራሱ ሪደምሽን ተብሎ ሊጠራ የሚችለው ጌታችን ነውና ከዛ ውጪ እመቤታችን ቤዛ ስትባል በሌላ መንገድ ነው እና ቤዛ የሚለው ቃል ይለያያል። አስቀድሜ ጌታችን ከዚህ አንጻር ብቻውን ቤዛ ነው ምናምን እያልኩ ተናግሬ ማለት ነው። ይሄ ሰው ኢየሱስን ይጠራዋል ዴሞኒክ ነው ብሎ ይመጣል። እኔ እኮ ስንት አይነት እሱ እንዳለ ለዚህ እኮ ነው አኬ የተቆራረጠ ቪዲዮ እነሱም አይተው ይሆናል። አንተ ስለ ኢየሱስ በደንብ አውቃለሁ። ይሄው ቡካ አይተው እኮ ነው የራሱ ያኬ ቪዲዮ ላይ እኮ ነው እዛው ለኢየሱስ ቤዛነት ስታወራ እኔ በደንብ ሰምቻለሁ። እና እነሱም እኮ አሁን እየሰሙት እኮ ነው። ቡካ ቁጭ አድርገው ሰምተውት እኮ ነው። ሰምተው ልክ ሁሉንም ሰምተዋል። ሁሉንም ይሄው ሰምተው እየሰሙ እኮ ነው። ቤዛ የሚለው ቃል አንድ ብቻ አይደለም ትርጉም አለቀ በቃ። እንግዲህ ካልሆነ አልሆነም ነው። መጽሐፍ ቅዱሳችን የተለያየ ትርጉም ከሰጠው በአባቶችም ይሄው ቃል ለሌላ ሰውም ከተሰጠ በቃ ዝም ብለን ብድግ እያደረግን እኮ እኛ እንደ አደገኛ እኮ ዞር አድርግ ምናምን ማለት እኮ አንችልም። ከመጽሐፍ ቅዱስና ከአባቶች ልንወጣ አንችልም። በመጽሐፍ ቅዱስም በአባቶችም ቤዛ የሚለው ቃል ከክርስቶስ ውጪ ተሰጥቶን አይተናል። አለቀ። ምን ማድረግ አይቻልም። ግን እነዚህ ልጆች ምንድነው አሁን እንዳንቺ አይነት ምናምን ወይም ደግሞ ሌሎችም እንደዚህ ፕሮቴስታንት ወንድሞች ምናምን እኛ ጋር ምናምን ይመጣሉ ምናምን ነገር እና ይማማራሉ እና እሱን ሲያዩ በጣም ነው ኮንፈርት የሚነሳቸው ማለት እና ስለሚናደዱ በቃ ይሄ ልጅ ኢየሱስን ይጠላዋል ምናምን ዴሞኒክ ነው ምናምን አትሂዱ ነው ያው እነዛ ላይ ላላክቻለ እሱ አኪ ጋር አትሂዱ አይነት ነገር የሚመስል እና ይሄ በጣም ሺም እኮ ነው ማለት በቃ ብሎት የሀገር ጊዜ ሰው ይናገራል። አንዴ ትናገሪያለሽ ከዛ በኋላ እኮ በቃ እና እንዲህ ስም እየለጠፉ አይደረግም ወይ ስህተቱን አሳይቱ ምናምን ነው። ግን እኔው እስቲ ቪዲዮ እኔው ያው ይሄ ራሳችን ይዘው ጀምረው አንድ ጊዜ ከመጀመሪያ ጀምሮ ባይብል ያቃል የተባለው ልጅ አይደል? አስተዋውቀው ሙታር እዚህ ጋር ሚውታር ሄኖክ ለመሸፈን ሄደ ባይብል ተሙ ያወራ ነው እንዴ? አዎ ሚውታር እንግዲህ መጀመሪያ ላይ ያለችዋን ብቻ አድርገህ ሚውታር እንግዲህ አንድ ጊዜ ክፈተውና ሄኖክዬ የመጀመሪያው ከመጀመሪያው ጀምረ ከዛ ሚውታር በስለታ ቪዲዮ ሰርቷል። ባይ ዘ ዌይ ቡካ ቪዲዮ ሪፍሌክት እያደረጉ ያሉት ራሱ አኬ የሰራውን ቪዲዮ ነው እና የሆነ ተቆራርጦ ደርሷቸው ሳይሆን የራሱን አካውንት ነው የከፈቱት። በጣም እኮ ነው የሚገርመው። ላይክ ራሱ አላደረጉልኝም እያየሁኝ እኮ ነው። ነጭ ነው ይቺ ልብ ቅርጻ በጣም እኮ አንተ ማርያም ቤዛ ናት ብለሃል እንዴ? እዚህ ላይ እሺ እንደገና ብያለሁ። ግን በምን መልኩ የሚለው ግን ይለያል ነው። ማርያምን ብቻ አይደለም ገንዘብንም ብየዋለሁ። ቡካ ገንዘብንም የነፍስ ቤዛ ብየዋለሁ። እኔ ማርያምን ብቻ ሳይሆን ይደብርሻል ገንዘብ የነፍስ ቤዛ ቢባል አይደብረኝም። ግን እንዳገባቡ ነው። ግን እንዳለ ሆኖ ምን አለ መሰለሽ እንዳገባቡ ጥሩ ነገር ነው። ግን አሁን ኢየሱስ ጠል ነው ብሎ ይሄን ያህል መናገር እሱን እስቲ ቆይ እናያለን። ይሄን አምነሽ ውጪ እሺ ኢየሱስ ጠል አይደለ? ከኔም አውቃለሁ። እሱን አብስ ነው ሀጣን ለጻድቃን ቤዛ ናቸው የሚልስ ምንድነው? አዎ እንዴ አሁን እኮ አንደርስቱድ ተፈጥሮ እንደሆነ እሱ የሚናገረው አንደርስቱድ ከተፈጠረ ብዬ ነው። ገንዘብ ቤዛ ሲባል የማይደብረን እኮ ዓለም ቤዛ ነው። ጥያቄው የዓለም ቤዛ ነው። አታጭበርብር። አታስወጣ ቆይ በእናትህ አታስወጣው። እስቲ ይግባ አንተ መጀመሪያ ነው አንድ ቪዲዮን እንየውና ከመጀመሪያው ጀምሮ እኮ ምኑን ነው አንዴ ሚዩት አድርጉ። ሌሎቻችሁ እኔና ሌሎቻችሁ የሆነ ቪዲዮ ሰርቷል። ስለ ራሱም ስለ ሁሉ ቤዛ ሰጠ ይላል። ቤዛ ሲለራ ሰመደባቶ ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚህ አንፃር ቤዛ የሚለው ቃል ስንጠቀም ስንናገር
ይህንን እያሰብን እኮ ነው ቤዛ የምንለው። ብዙ አባታችን እንዳሉትም ያው ከቤታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚ ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አለ አስታውሰው። ወይኔ በላቸው ይሄ ልጅ ወንጌልን ለመሸፈን ሄደ። ባይዘው ዲስ ጋይ ሊትራሊ ዲመኒክ በነገራችን አሁን ህፃናቶችን ያምታታል። አሁን እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫ እኮ አይገርምም? እግዚአብሔር ይገስጸው ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየህ ጴንጤ በክርስቶስ ሚስ አንደርስታንዲንግ ነው ያለው። አንተ ኢየሱስ ላይ ቀልደህ ያልቻላል ይችላል ከአንተ ጋር እንጀራ ለመቋረስ። ቆይ አንድ ስም ይሁን ሲምፕል ነው። ሃይማኖተኛን ቡካ እንዴ እንጨርሰው ትንሽ ነው የቀረው። ጨርሰው እና እነግርሻለሁ። አንጀቱን በልቼ ተረጠ። ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሁን እግዚአብሔር ይገስጸው ነው እግዚአብሔር ይገስጸው። ይሄን አይ በጣም ነው እንደሚያምህ በጣም ነው የሚያምህ። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ቆይቶ ሊትራሊ ኢየሱስ አላለቀም። አኬ እሺ ደሺ ነው ይብቃ። ስድብ ነው ለነገሩ ከዚህ በኋላ ያለው ያው ኢየሱስን ይጠራል ምናምን እያለ ይላል። እሺ እንትን ነው ኢየሱስን ቤዛ ላለ ማለት ነው ምናምን ያለው እዛው ቁጭ ብሎ ነው ያዩት። ምንም የጌታችንን ቤዛነት እኮ ስመሰክር እዛው ገልጠው እኮ አሳይተዋል ማለት እዛው አብረው ለህዝቡም እያሳዩ ለራሳቸውም እያዩ እኔ ምን አይነት ድራማ እንደሚሰሩ አንዳንድ ሰዎች እና ምንድነው ልባቸው ላይ በጣም የሆነ ጥላቻ ስለሚከማች አደገኛ ነው። ባይዚ ጥላቻ፣ ክፋት ምናምን እንደዚህ አሮን ነው እንግዲህ ምቀኝነት ምናምን እንደዚህ የሚመስሉ ነገሮች በጣም አደገኛ ናቸው። በጣም አደገኛ እና ልብ ላይ ልክ ሲነግሱ ክርስቶስን ያስረሱና የሆነ ሰው ላይ ብቻ ትኩረት አድርገህ እሱን አታክ ወደ ማድረግ ብቻ እንድታዘነብል ያደርጋሉ። እና አሁን ይሄ ያወራው ነገር ከመጽሐፍ ቅዱስ ሳይጠቅስ አለና ግን እዛው ጋር ምን ሲብሎ ሲያወራ ነበር? መጽሐፈ ምሳሌ ላይ እንደዚህ ይላል አለ። መጽሐፈ ምሳሌ እኮ መጽሐፍ ቅዱስ ነው ስትል ስለዚህ መጽሐፍ ቅዱስ እንደጠቀስኩም ያውቃል። ግን በህዝቡ ፊት በቃ የሆነ ማሳየት የፈለገው ነገር አለ። እሱም ምንድነው? እንደው አክሊል ክርስቶስን ይጠላል። አክቹአሊ ክርስቶስን በጠላ በወድ ለጴንጤ አይደለም ባይዘው ላንተም አይደለም። ይሄንን የሆነ በጣም ቫይብሬት እያደረገ ለምትሆነው ልጅ ላንተም አይደለም ለማንም አይደለም ለእኔ ነው ለራሴ ነው። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ስለሚል የምንድነው መረገምን አንፈልግም። እና ጌታችን ኢየሱስን መውደድና አለመውደድ የህይወት ጉዳይ ነው። በነገራችን ላይ እርሱ አስቀድሞ ወዶናል፣ ስለዚህ እኛም እንወደዋለን ነው አይደለ? በቃ እንደዛ ነው። አስቀድሞ እሱ ነው የሚወደን አንኮንዲሽናሊ፣ ከእርሱ ነው የሚጀምረው ፍቅር። ከዛ በኋላ ግን እኛም ይህን ፍቅር ግን መመለስ አለብን። አሁን በዛ ደረጃ ባይሆን እንኳን ትንሽ ትንሽ እንደምንም እያለን ጌታን በመውደድ በማፍቀር ውስጥ ማደግ እንደምንም እያለን ስል በትግል ይመጣል እያልኩኝ ሳይሆን ግን ለእግዚአብሔር ምቹ በመሆን አትሊስት ለእግዚአብሔር ምቹ በሆንን ቁጥር የክርስቶስ ፍቅር በልባችን እየፈሰሰ እንትን እያልን እንሄዳለን እና ያ ደግሞ ይገለጣል በህይወታችን። የክርስቶስ በልባችን ውስጥ የፈሰሰው የክርስቶስ ፍቅር ደግሞ እየተገለጠ ይሄዳል። ለሌሎች ሰዎች በምናሳየው ሀዘኔታ፣ ርህራሄ፣ ፍቅር ሌሎችን መውደዳችን የሚገለጠው ማነው? እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው እና እንጂ እንደዚህ በማጭበርበር ምናምን እንደዚህ አይነት ነገር አለ። በዚህ የሚገለጥ እንትን የለም። ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው? አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም። በቃ ስሜታዊነት አንዳንዴ በጣም አደገኛ ነው። በዚህ መንፈሳዊነትና ስሜታዊነት ይለያያል። መንፈሳዊነት እና ስሜታዊነት ሰው ስሜታዊ ሆኖ ሊያነባ ራሱ ይችላል፣ እያለቀሰ እየየ ሊል እኮ ይችላል። ግን መንፈሳዊ ሆኖ እኮ አይደለም። በቃ ስሜታዊ ሆኖ ሰው በዘፈን ያነባ ያለቅስ ይነፋረቅ ይልን እና ምንም ስሜታዊ ስትሆን ብዙ ነገር ውስጥ ልትገባ ትችላለህ።
እና ግን ስሜታዊነት አይደለም አሁን እዚህ ጋር የሚያስፈልገው መንፈሳዊነት ነው። መንፈሳዊነት በጣም ይገለጣል እና ስሜታዊ አይነት ሰው ስትሆን በተገኘው አጋጣሚ እንደዚህ ትጋለጣል እና ሰውን ዝም ብሎ እንደዚህ ወጥቶ ክርስቶስን ይወዳል አንተ ርዕስ አድርገህ ቁጭ ብለህ ማርያም የዓለም ቤዛ ነች። እሺ ቢሊ እሺ ከምንም አትሽሽ የዓለም ቤዛ ነች ወይ? እሺ መልሳለሁ። ከምን አላለም እንደዛ አላለም። ቆይ ካላለ እዚሁ ይበልሽ። ቡካዬ አኬ ይቆይ ወይስ አንዴ ለቤሊ እመልስለታለሁ። ለቤሊ ችግር የለም። ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው። ቤሊ ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ። ማርያም የዓለም ቤዛ ነች ወይ? ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ግን አየህ አንተ አሁን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው። ለህፃን ልጅ እንደ ህፃን ነው የሚመለሰው፣ ለአዋቂ እንደ አዋቂ ምን ብቻ እንደዛ አይደለም። በያለንበት ደረጃ ነው የሚመለሰው። አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው። ገንዘብ የነፍስ ቤዛ ነው አይደለም? እሺ አዋቂው ማርያም የዓለም ቤዛ ነች። ጳጳሱ ተሳስተዋል። ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው። እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ እውቀቱ ማለት ነው። እሺ ማርያም የዓለም ቤዛ ነች መልስልኝ። እሺ በቃ ተው እንግዲህ ካልመለስክ ምን ማድረግ ይቻላል? እሺ ሰው ቀለል ያለ ነገር ልንገራችሁ ከእመቤታችን ጋር በተያያዘ አክቹዋሊ እዛ ቪዲዮ ላይም የተወሰነ ነገር ብያችኋለሁ እና ቤዛ የሚለው ቃል አስቀድሞ በቃ እንደው ቤዛ የሚለውን ቃል ለክርስቶስ በምንናገርለት መልኩ ብቻ አንያዘው። ኦኬ ነሰሰርሊ ክርስቶስ እንደተባለው ነው ሌላውም የሚባለው ቤዛ ከተባለ የሚያስብል ነገር የለም። በቃ ለምሳሌ መጽሐፍ ቅዱሳችንና በጣም በርካታ ቦታ ላይ ቤዛ የሚለውን ለተለያዩ አካላት ሰጥቷል። ለሙሴ ሰጥቶ አይተናል። ሐዋርያት ሥራ ምዕራፍ 7 ላይ አይደለ እግዚአብሔር ሙሴ ለሕዝቡ ምንድነው ሹምና ቤዛ አድርጎ ላከው ብሎ ይናገራል። ቤዛ አድርጎ ልኮታል። ምን ማለት ነው ቤዛ አድርጎ ላከው ሲባል ያው ሕዝበ እስራኤልን ከግብፅ ባርነት ነፃ አውጥቶ ስለሚያወጣ በቃ ነፃ አውጭ አድርጎ ላከው እንደማለት ነው። ቤዛ አድርጎ ላከው ሲባል እዛ ጋር ዴሊቨረር ሆኖ ማለት ነው። ነፃ አውጪ ሆኖ ተላከ ሙሴ። ከዚህ ቀደም እንዳልኳችሁ በዛ በመጽሐፈ ምሳሌ ላይም ገንዘብ የነፍስ ቤዛ ነው ተባለ። አሁን ለሀብታም ሰው ገንዘብ ምንድነው ለነፍሱ ቤዛው ነው ተብሎ ከተነገረ እንደው በቃ ለነፍስ ቤዛ ነው ገንዘብ ተባለና ቤዛ ኢየሱስ ነው ደሙን አፈሰሰ ምንድነው ገንዘብ ደሙን አፈሰሰ ማለት አይደለም። እሱን እናውቀዋለን እንረዳዋለን። ሰው ምን እያለ ነው እዛው ቪዲዮ ላይ ማስቀምጬላችኋለሁ ከምን አንፃር ቤዛ እንደተባለ ማለት ነው ገንዘብ እና ሰው ቤዛ የምትለው ቃል ስለተሰጠች ብቻ ኢየሱስ ያደርጋል ማለት አይደለም። ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ነው። ኦኬ ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ችግር ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ሕዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለው እና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። አይ እሺ፣ ሶስትነትን ያመለክታል። ትክክል ነው፣ ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ አይ ስላልተጻፈ አልቀበልም ነው የምትይው ወይስ አይ ስላሴ የሚለው ይሄንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ ደግሞ አንጻር አለ ቤዛም ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው እና ቤዛ ከቋንቋ ውጭ እኮ አይደለም። ለቃል ከሆነ ሙሴን አሁን ሙሴን ሲልክ ለአንድ ለእስራኤል ሕዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው። ምንም ይሄ ሲጀመር ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፍረንስ ነው ያለው። ሙሴ ለሆነ አካባቢ በቃ ወደ ግብፅ አካባቢ ተላከ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚህ የሆነ ህዝብን ነው ነፃ የሚወጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል። ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም ባይዚ
በደሙ የሆነ ቤዛነት ነው የተደረገው ራሱ በደሙ የሆነ ቤዛነት። ስለዛ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘነው በዚህ መልኩ ነው። ስለዛ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባል ነው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤርሲያን ስለሚል ይሄ የደም ዋጋዎች ሆነናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለ ሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ ጋር። ቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኙም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ ባጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደም ትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭቶ ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለምን አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምንድነው ከእርሷ ተጸነሰ፣ ተወለደ። ስለዛ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ሄራኒስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው። ሔዋን ያንን ፍሬ በላች ማለት መብላት የሌለባትን ማለት ነው። በላችና ሞትን ወደ ራሷ አመጣች። በላችና ሞትን ወደ ራሷ አመጣች። ተመልከቱ፣ ሞትን አስቀድሞ ሞት ውስጥ አልነበረችም። ሞትን ወደ ራሷ አመጣችና ከእርሷ በኋላ የሚመጣውም ትውልድ ደግሞ ሞት ውስጥ እንዲወድቅ አደረገች። ስለዚህ ሞትን ወደ ራሷ አመጣ። ለራሷም ለሌላውም ዓለም የሞት ምክንያት ሆነች። ለራሷም ለሚመጣውም ዓለም የሞት ምክንያት ሆነች። ቅዱስ ሄራኒስ ነው ይሄን የሚለው። ወደ ድንግል ማርያም ይወስድና ደግሞ እመቤታችን ደግሞ ክርስቶስ አይደል ወደ እሷ የመጣው ለእርሷም መዳን ለሌላውም ዓለም መዳን ምክንያት ሆነች ብሎ ይናገራል። ስለዛ እንደዚህ ነው የሚያነጻጽራቸው ሔዋንንና ማርያምን። ሔዋን ወደ ጥያቄ አለኝ። ክርስቶስ የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ኖ ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሐረጉ ሁሉ ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ? እንደዛ ከሆነ እሺ የመዳን ምክንያት ከሆነች እሷ ለምን ክርስቶስ መሰቀል አስፈለገው? የዘር ሐረጉ ሁሉ ምክንያት ሊሆን ነው? አይ እንደዛ ማለት አይደለም። ዳይሬክት ሊቀጥታ ምክንያቱም ኢየሱስ ብቻ ነው የመዳን ምክንያት የሆነው። በስጋ ተገልጦ ሞቶ እኛን የድነት ምክንያት የሆነው እሱ ነው እንጂ እሷ እንትን ንጹህ ስለሆነች እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍ ኮርስ ለመዳን ለመዳን ከእሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን የምፈልገው የምለው ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንጻር አሁን ካልሞተ እንዴት ማለት እንዴት ሆኖ ልንድን እንችላለን? ለመሞት እኮ ነው ከእርሷ ስጋን ይነሳው። አሁን ቆይሽ አንዴ ስላልጨረስኩልሽ ሊሆን ይችላል። አንዴ ታገሽኝና 2 ደቂቃ እንዴት ሆነች የሚለውን እሱን ለማሳየት እሞክራለሁ። የመጀመሪያው ነገር ድህነት የሚጀምረው በኢንካርኔሽን ነው፣ ማለት በስጋዊ ማለት ነው። ቃል መጥቶ ስጋ ይሆናል።
ስጋ ወድቆ ስለነበረ ቃል መቶ ስጋ ይሆናል። ቃል ስጋ ሲሆን ድህነት ከዛን ጊዜ ጀምሮ ነው የሚጀምረው እኮ። ዝም ብሎ የሆነች ሰዓት ላይ እኮ ሄዶ እንደው ሰው ሆኖ ኖሮ ከዛ በኋላ የሆነ እንደው በዕለት ዓርብ በ33 ዓመቱ ወይ እንደዚህና እንደዛ ዓመቱ በመስቀል ላይ ተሰቀለ፣ ደሙን አፈሰሰ፣ ያኔ ነው በቃ ያዳነን እንጂ ከዛ በፊት የድህነት ጉዳይ አልነበረም የሚባል ነገር እኮ የለም። ከኢንካርኔሽን ከስጋዌ ጀምሮ ድህነታችን ይጀምርና ዘን በህይወቱ ራሱ ኖሯል። የቅድስና ህይወት መኖሩ ራሱ ጌታችን ኢየሱስ እሱ ራሱ ለኛ የድህነታችን ጉዳይ ነው። ህግን ሁሉ መፈጸሙ ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ህግን ሁሉ ፈጽሞ መኖሩም ለድህነታችን ነው። መሰቀሉ እሱም ለኃጢአታችን ስርየት ለድህነታችን ነው። ሞቶ መነሳቱ ራሱ ደግሞ ለኃጢአታችን ምንድነው? ለድህነታችን ነው። ሞቶ መነሳቱ ብቻ አይደለም በነገራችን ላይ ኢቭን በእግዚአብሔር ቀኝ መቀመጡ፣ ምክንያቱም ዋስትናችን ያ ነው። በእግዚአብሔር ቀኝ መቀመጡ። በእግዚአብሔር ቀኝ ባይቀመጥ ኖሮ ሞቱ ለሆነች ጊዜ ያን ጊዜ ብቻ ጠቅሞ በቀረ ነበር። ግን አሁን ክርስቶስ ሕያው ሆኖ በእግዚአብሔር ቀኝ ተቀምጦ ለዘላለም ስለሚኖር እኛ ራሳችን ደግሞ እስከ ዘላለም ድረስ የሚመጣ ሰው ሁሉ በክርስቶስ ሞት የሚጠቀምና የሚድን ሆነ። ይሄ ሁሉ እኮ ለድህነታችን እኮ አስፈላጊ ነው። ክርስቶስ የሰራቸው እነዚህ ሁሉ ስራዎች ማለት ነው እንጂ ዝም ብሎ መስቀል ላይ የተሰራችው ስራ ጉዳይ ብቻ አይደለም። ታዲያ ምንድነው ይሄ ነገር ከእመቤታችን ጋር ምን አገናኘው ከተባለ በአጭሩ በምን መልኩ ነው የሚያስረዱት አልኩሽ። እንግዲህ ቀጥታ ከራሳቸው ከሐዋርያት የተማሩ አባቶቻችን በምን መልኩ ነው ያስተላለፉልን። እያንዳንዷ ነገር መጽሐፍ ቅዱስ ላይ ትቀመጥልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይሄን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መጥቶ ሊሞግተን ይችላል። ያው ከዚህ ቀደም መጽሐፍ ቅዱስ ብቻ የሚለውን ትምህርት ይወስደን ዲቤት አድርገንበታል። ምንም ብዙ ጊዜ ትምህርት ሰተንበታል። እዚህ ግባ የማይባል አይነት ሰዋዊ አስተሳሰብ እንደሆነ አሳይተናል። ቤተክርስቲያን ውስጥ ከጥንት ጀምሮ ምን አይነት አስተሳሰቦች አስተምህሮች መጥተዋል የሚለው በግልጽ ይታያል እንጂ እያንዳንዷ ቃል መጽሐፍ ቅዱስ ላይ ትቀመጥልኝ የሚባል ይሄ በጣም ሰዋዊ ትምህርት አይ ሰዋዊ አይደለም የሚል ካለ ይሞግት የሚያለው እና ምንድነው መለስ ስላድርገውና አሁን የመዳናችን ምክንያት ጌታችን ኢየሱስ አይደለም ወይ ብለሻል ነው። ጌታችን ኢየሱስም የመዳናችን ምክንያት ነው። ግን ጌታችን ኢየሱስም ስል ግን እመቤታችንና ጌታችን ሆኖ አንድ ላይ የመዳን ምክንያት ሆኖ እያልኩኝ ግን አይደለም። የመጀመሪያው እውነተኛው ታላቁ የመዳናችን ምክንያት እግዚአብሔር አምላካችን ነው። ቅድስት ሥላሴ የዳነው በማን ምክንያት ነው ከተባለ እግዚአብሔር ዓለምን በመውደዱ ምክንያት። አብ ዓለምን ባይወድ ኖሮ አንድንም ነበረ። ስለዚህ ለመዳናችን ምክንያት የመዳናችን ምክንያት አብ ዓለምን መውደዱ፣ ከዛ በኋላ ልጁ ኢየሱስን መላኩ፣ ወልድ መጥቶ ስለ ሁላችን መሞቱ፣ መንፈስ ቅዱስ ደግሞ መጥቶ በወልድ የተሰራውን የማዳን ስራ በእኛ ላይ ማድረጉ፣ በዚህ ምክንያት ድነናል። ስለዚህ የመጀመሪያው የማይነቃነቅ እንዲህ የታላቅ የሆነ የመዳናችን ምክንያት ሥላሴ ቅድስት ሥላሴ ነው። አብ ወልድ መንፈስ ቅዱስ። አሁን ከዛ በኋላ ያሉ ግን ነቢያትም ቅድስት ድንግልም ሐዋርያትም የመዳን ምክንያት ተብሎ ሊጠሩ ይችላል። ኢቭን እኔ የመዳን ምክንያት ተብዬ ልጠራ እችላለሁ ለአንድ ሰው ማለት ነው፣ ለሆነ ግለሰብ። ለምሳሌ አንድ ሰው እዚህ ጋር የሆነ ሰውን ቢያድን ወይም ደግሞ የሆነ ሰውን ወደ ክርስትና ቢያመጣ ያ ሰው ወደ ክርስትና የመጣው ወንጌልን በሰበከው ሰው ምክንያት ከሆነ ለመዳኑ ምክንያት ሆነለት ያ ሰው። ምንድነው አሁን ዝም ብሎ አሁን ቃላቱን ከምን አንጻር እንጠቀማለን የሚለውን ማየት እንጂ ዝም ብሎ በቃ እንደዚሁ አንዷን ቃል ስለሆነ ነገር ብቻ ላይ የሆነ እዛ ላይ ለጥፎ ብቻ እንትን ማድረጉ ጥሩ አይደለም። ሰው ምንድነው አንተ ግን እኔ ግን በጣም እንቅልፍ እየመጣ ነው። አላችሁ? አዎ ጠፍቷል። ኮሜንታቶች አዎ ጠፋ አይደለ? እሺ ኦኬ እሺ ቪዥን 2 ሚኒትስ ጨርሰውና በቃ እንላይ። እሺ ጳጳሱ ትክክል አይደሉም ወይ? ትንሽ ፈርዘር ሄዱና ይሄ እንግዲህ ከመቤታችን ጋር በተያዘ ያለውንም ነቀፉት ማለት ነው። እንደዛ ሲነቅፉት ያደረጉት ነገር ምንድነው? ቤዛ የሚለውን ቃል በቃ በአንድ ብቻ ስለተረጎሙት ነው። እና እሱ ስህተት ነው። በአንድ ብቻ መተርጎሙ እንደዛ ስህተት ይመስለኛል እንግዲህ እኔ እስከማውቀው ማለት ነው። ክርስቶስ ቤዛ በሚባልበት መልኩ ግን ማንም አይባልም። በቃ አለቀ። ብቻውን ቤዛ ተብሎ ይጠራል። ክርስቶስ አንድ ሰው ብቻውን። አንቺ ሴትዮ ቸርች አታስመሲው ላይቡን። እሺ እንቅልፍ የመጣ ልጅ ልትነሳ ነው እጇን ቀስቀስከኝ እንደዛ ስትል። አይ ግን ምንድነው ይሄ ስለ ኃጢአት ተላልፎ መሰጠትና ክፍያ መሆን ምናምን ነገር የሚሉ ጉዳዮች ላይ ሲሆን ለክርስቶስ ብቻ እንሰጣለን።
ከዛ ውጪ ግን ቤዛ የሚለውን ቃል ግን መጽሐፍ ቅዱስም በቃ አባቶችም በዚህ መልኩ ሰጥተውት ለሌላ አካል ሰጥተውት ካገኘን በቃ እንዳገባቡ በመጠቀም ይሻላል ተብሎ ይታለፋል እንጂ ዝም ብሎ ጨፈን ሆኖ ብቻ እንደዚህ ዝም ብሎ ጭቅጭቅ ውስጥ ጉንጫ አልፋነት ድረክ ውስጥ መግባት የሚያስፈልግ አይመስለኝም። አሁን የእመቤታችን ላይ ሊድና ለምን የዓለም የሚለው ተቀጸለላት የሚለው ልንገርሽ። አሁን ቅድም እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብያለሁ። ኢቨን ወልድ ብቻም አይደለም ጌታ ኢየሱስ ብቻም አይደለም። ባይዚህ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው። የመዳናችን ምክንያት ግን አሁን እመቤታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያተ ድኂን ናት እመቤታችን። ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅም በግልጽ ይህንን ይናገራል። ባይዘው እና ወልድ ብቻ ግን አይደለም ምክንያቱ፣ አብ ራሱ ምክንያቱ ለመዳናችን። አብ ባይወደን ኑሮ እንድነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም? የእግዚአብሔር ፍቅር አይደለም? ልጁ ኢየሱስን መላኩ አይደለም? ልጁ ኢየሱስን ባይልክ አንድንም። ስለዚህ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለ ሁላችን ባይሞት መዳን እንችል ነበር? አንችልም። ስለዚህ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱስ አይደለም ነው። እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው። በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዚህ መንፈስ ቅዱስንስ ባይልክልን እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን? አንችልም። ስለዚህ የዳንበት ምክንያት መንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ በመጀመሪያ እንመክሩ። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንድታደርግ ምክንያት ነው ያለው ግን አይደለም። አሁን ወደ ቅዱሳን ደግሞ ወይም ወደ ሌሎች ሰዎች ማለት ነው። እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ፣ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ፣ እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ እሺ አንዳችሁ እዚህ ጋር የፈለጋችሁትን ውሰዱና ወይ ዮኒ እሺ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ። ዮኒ ሙስሊምን ሰበከና ከዛ ላይ ያ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ። ስለዛ መጣ፣ ተጨመረ፣ ተጠመቀ፣ ድህነትን አገኘ። ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት ነው? ዮኒ ሰብኩት አይደለ? ስለዛ ለመዳኑ ምክንያት ሆነለት አልሆነለትም? ሆነለት። እንዴ አይደለም ለመዳን ምክንያት መሆን ባይዚ አዳኝ ተብሎ ይጠራ። አድኑ ተብሏል በመጽሐፍ ቅዱስ ላይ እንደዛ ተብሏል እኮ ባይዚ። አንዳንዶችንም ከእሳት ነጥቃችሁ አድኑ እኮ ተብሏል ይሁዳ በመልእክቱ። አንዳንዶችንም ከእሳት ነጥቃችሁ አድኑ። ቅዱስ ጳውሎስ በተደጋጋሚ እንደው ወገኖቼን አድን ዘንድ እንደዚህ አድን ዘንድ እያለ እኮ ሲናገር እኮ ተመልክተናል። እና ይሄ እንደዛ ያለው ለምንድን ነው? ለመዳናቸው ምክንያት ስለሆነ አዳኝ ተብሎ ወይም አዳንኩኝ ተብሎ ተነገረለት። ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው። አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው ተመልከቱ። ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል፣ ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይሄው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል። ስለዛ ከዚህ አንጻር እንደዛ ተብሎ ሊነገርላቸው ይችላል። መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል። እንዴት? የህዝቡን ልብ እያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል። ምክንያት ተብሎ ሊጠራ ይችላል። ከዚህ አንጻር ከምን አንጻር የሚለውን ነው ማየት። ሐዋርያት ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለምን ሕይወትን እንዲያገኙ ሰብከዋል። ኦኬ። ስለዚህ የክርስቶስ አምባሳደር ራሱ ብለው ራሳቸውን ጠርተዋል፣ እነ ቅዱስ ጳውሎስ ማለት ነው። ከዚህ አንጻር ምክንያት ሊሆኑ ይችላሉ ለሰዎች መዳን። የእመቤታችን ለየት የሚያደርገው ምንድን ነው? የእመቤታችን ለየት የሚያደርገው ምንድን ነው ከተባለ በአጭሩ እንግዲህ አሁን የአባቶችን የሚያዙ በጣም መልካም ስለሆነ እንግዲህ እነ ቅዱስ ኢራኔስ ማለት ከሐዋርያት የተማሩ ምንድነው እነ አግናጢዮስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ። ከዛን ከእነሱ ደግሞ እነ ቅዱስ ኢራኔስ ተምረዋል። ስለዛ ቅዱስ ኢራኔስ ምድቡ ራሱ አሁን ላይ ከአፖስቶሊክ ፋዘርስ ነው፣ ከሐዋርያ ያበው ማለት ነው። እና ሰው እነ ቅዱስ ኢራኔስ ምን ብለው ያስተምራሉ? ሔዋን እና እመቤታችን ያነጻጽሯቸዋል። በምን መልኩ ያነጻጽራሉ? እነ ጀስቲን ማርተርም ጭምር ማለት ነው። ባይዚ ሰማዕቱ ዮሴፍንም በምን መልኩ ነው የሚያነጻጽሩት? ሔዋን አታድርግ የተባለችውን አድርጋ በላች ዘንድ ሞት ወደ እርሷ መጣ። ሞትን ወደ እርሷ አምጥታ ለሌሎቹ ሞት ምክንያት ሆነች። ለራሷ ሞት ለሌላው ሞት ምክንያት ሆነች። እመቤታችን ደግሞ ለራሷ መዳን ለሌላው መዳን ምክንያት ሆነች ይላል ቅዱስ ኢራኔስ ነው። እንግዲህ ይሄንን ያለው እኔ አይደለሁም፣ ቅዱስ ኢራኔስ ነው። ኢራኔስ ምን አለ? ለሌላው መዳን ለራሷ መዳን ምክንያት ሆነች። ስለዚህ አሁን እንዴት ምክንያት የሆነችው ከተባለ ወደ ሔዋን መልአክ ተላከ።
ምን አይነት መልአክ? የወደቀ መልአክ ሰይጣን መጣና ያው የወደቀ መልአክ ነው። ሰይጣን እንደምታውቁት ወደ ሔዋን ሄደው የወደቀ መልአክ ነው። ወደ እመቤታችን የመጣው ግን ቅዱስ መልአክ ነው። የወደቀው መልአክ ሄዶ አምላኩኝ አላት ሔዋንን። ሔዋን ይህንን ቃል ሰምታ ማለት ወይም እንደ አምላክ እንድትሆኑ ምናምን እንደዛ ያሳውቃችኋል ምናምን የሚል ነገር ስትሰማ ይሄ ነገር ናፈቃትና ሄዳ የሰይጣኑን ድምፅ ወይም የወደቀውን መልአክ ድምፅ ሰምታ ይህን ነገር ሄዳ አደረገች፣ ፈጸመች፣ በእግዚአብሔር ላይ ተነሳሳች። እመቤታችን ጋር ደግሞ ያ ቅዱስ መልአክ መጥቶ የጌታ እናት ትሆኛለሽ፣ የቅዱሱ የእግዚአብሔር ልጅ እናት ትሆኛለሽ ወይ እዚህ አምላክ እናት ትሆኛለሽ ነው። ግልጽ ነው። እና እንዲህ ያለ ነገር ሲነገራት የራሷን ያቀረበችበትን መንገድ እናያለን። ነኝ የጌታ ባሪያ ነው ያለችው። ራሷ እኔ የጌታ ባሪያ ነኝ እንደ ቃል ይደረግልኝ በላይ መልአኩን ድምፅ ሰማች። አሁን እኮ የሚያስገርም መካካስ እኮ ነው የተደረገው። የሳልቬሽን ሂስትሪ እኮ ይሄ የድህነታችን ታሪክ እኮ በጣም የሚያስደንቅ እኮ ነው። አስቀድሞ አዳምና ሔዋን አለ። አሁን ምንድነው ሔዋን ሳተች፣ ከዛ በኋላ ወደ አዳም ምናምን ብሎ ሄደ። አሁን ደግሞ መልአኩ ይመጣና አሁንም ወደ ሴቲቱ ነው የሚመጣው። የዛችኛዋ የሴቲቱ ጥፋት በዚችኛዋ ሴቲቱ መታዘዝ ተካካሴ ይላል ቅዱስ ሄራኒስ። እና ምንድነው ሁለተኛው አዳም ክርስቶስ ኢየሱስ ከእርሷ ተጸንሶ መጥቶ እንደ አዲስ የሆነ ትውልድን ለማምጣት ተቻለ ማለት ነው። ስለዛ እመቤታችን ለራሷም ለሌላውም መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው። ግን እሺ ምክንያት ሆነች ለማን? ክርስቶስ ማንን ነው መጥቶ የሚያድነው ነው። አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ህዝብ ማለት ነው። ክርስቶስ በእሷ በኩል መጥቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ የተመረጠችው። ምን ይደረግ እሺ። እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ። ስለዛ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር እያነጻጸርናት ከክርስቶስ ጋር እኩል እያደረግናት ኢቭን ከክርስቶስ ጋር አብራ አዳኝ እያልናትም አይደለም። እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል። አክቹዋሊ እሺ ኤኒዌይስ ተውትና የካቶሊኩን እዛ እነሱ ኮሪደም ትሪክስ ምናምን የሚሉት ነገር ስላለ ማለት ነው። ተውት እነሱን ኤኒዌይስ አገባንም። ግን በአጭሩ ከዛ አንጻር ነው የሚነገረው። እና ይሄ ምክንያት መሆን ግን ለየትኛው ለነቢያት የሚሰጣል ለሐዋርያትም እንዲያ ነው። ቡካ ሌላ አንድ ነገር ባነሳ another topic ስለሆነ በሌላ ብዙ ሰዓት ስለሚፈጅ እንጂ የሆነ ጥያቄ እንደዚህ ቢሆን ብዬ ልልህ እላለሁ። ግን it's too late right now, like almost 1 o'clock ሊሆን ነው in the morning እና ተኛለሁ እንጂ ብጠይቅ ሌላ ነገር ሌላ ቀን ማውራት የምንችለው አሁን እንደ ፖይንት ቢገባኝም ማርያም ባትኖር ኢየሱስ ይመጣ ኢየሱስ ሊያድነን አይችልም የሚለው ጥያቄ ሊድ ያደርገናል። አንተ እንዳንተ ነጋገር right ለምን ሊድ ምክንያት የሆነችው እሷ ስላልክ እግዚአብሔር ሌላ ሰው ሊኖረው አይችልም ወይ? that's another አይ ችግር የለም። አይ ተይው ይሄንን ተይውና እሺ ሌላ ጊዜ እናወራበታለን። ግን እኛ ሌላ ሰው ይኖረዋል አይኖረውም፣ ሜታችን ባትኖርስ ዓለምን ያድን ነበር አያድንም ወይ? እንደዚህ አይነት ነገሮች ሁሉ አሁን ምንም የሉም። በቃ ኤግዚስት የማያደርጉም። በቃ ያለ የምናውቀው የሆነ ነገር ስለሆነ ምንም አይጠቅመንም እንደነዚህ አይነት ነገሮችን ማውራት። ግን አንዳንዴ ምንም በቃ አሁን ለምሳሌ ሜታችንን ቢብትለውስ ምናምን ነገር ከዛ በኋላ በቃ ጭራሽ አንድንም ድህነታችን ይጠፋል ማንም ሰው መዳን አይችልም ምናምን የሚባል ነገር አናውቅም ነው የሚባለው። ዝም ብሎ እንደዚህ እንደመጣለንም እንደዛ አንልም። በቃ አናውቅም አለቀ። እንደዚህ ምክንያቱም ይሄ ያልተፈጠረ ነገር ነው። ኦልሬዲ ይሄ ነው በቃ የተፈጠረው ምንም ማናውቀው ነገር እንደዛ ነው። thank you እሺ ቡካይ በጣም አመሰግናለሁ። ደህና ደሩ። አሜን። መልካም ውሎ። እኔም ልውጣ መሰለኝ። ቡካ ከሌለሽ ምን እሰራለሁ እዚህ? በኋላማ ሲሶ ኬክ ይዞ ይመጣል። ሴሌብሬት እናደርጋለን። አንቺ ሴትዮ ያ ያልከኝ ኬክ ሲመጣ ደግሞ ሃፒ በርዝዴይ እንዳትዘምሩ ብሏል ልጁ ቅድም ታች መስሏቸው ሲሶ ወይ ፓፓ ደውልልኛ ወይ ደውልልኝ
በሉ ደህና ደሩ፣ ደህና ዋሉ። ጋይስ ሁላችሁንም ቴንኪው እናመሰግናለን። ሰላም። አንተሽ ጭስ የምትይው ነገር አለ? አሙ ጠፋሽ እኮ አይደለም የዛለት አልቻልኩም። ቅዳሜ እንገናኛለን። አኪ ይዞ እመጣለሁ ቅዳሜ ዕለት ለፓፓ ነገር ነው። እሺ እሺ። ሻይ እኔ እኮ በቅድም ላይ ሊሄድ ፈልጌ እንዳልሄድ አፋፌን አልከኝ። ምንድነው? እኔ ቺቺኒያ ጌታን ያገኘው ልጅ ኢየሱስ ቺቺኒያ መጥቶ የወሰደው ልጅ ትንሽ ሊሄድበት ነበር። አንተ ሰው ይማርግ ይላል። ዲያቆን ነኝ ብሎ ኢየሱስን የማያውቀው ቺቺኒያ ኢየሱስ መጥቶ አገኘው። እሱ ላይ ትንሽ ለቃሪ ላቀን ሄደበታለን። አንተ ዲያግ ለማንኛውም ጋይስ እና ምን እሺ ኦኬ በቃ እንደዋላ አንተሽ እኮ ደውልኝ። እኛ አሁን ደውልኝ ሲስ። እሺ ወይ አንተሽ የት ነህ? ስራ ነህ እንዴ? እስከሆነ ሰዓት ልኖር እችላለሁ፣ ግን ስራ ነኝ። እሺ ደውልኝ። ምንድነው? ይጠጋጋል ወደዛ ደውልኝ። እሺ እሺ እሺ። ፓፓ እስኪ ደውልኝ እንደጨረሽ በእናትሽ። የዛሬው ፕሮግራማችሁ ላይ ሀሳብ ስለስጥ ፖስት እሺ አንቺ ተሙዬ እደውልልሃለሁ። ሰላሙን ሲሶ ወይ እሺ ቻው በሉላችሁ።